የጓደኛዬ ፍቅረኛ እውነተኛ ታሪክ ክፍል 3። ከኢቤ ውጭ ብዙ የምናገራቸው በተለያየ ሶሻል ሚዲያ እና ግሩፖች የተዋወቅነው ወንድ ጓደኞች አሉኝ። የሚገርመው እነሱም ኢቤ ጋር በጣም በቀረቡ መጠን ቀረቡኝ። ብዙ ምስጢሬን ማማከራቸው ልጆች አሉ። እንደ መምሬ የሚያቸው አሉ። ስጠፋ እንኳን ቀጥታ እየደወሉ የሚጠይቁኝ አሉ። ይህን ያክል እነሱ ጋራ ትስስርን ፈጥሬያለሁ። ኢቤ ደግሞ አሁን ባለሁበት ሁኔታ ነገሮች ሁሉ ግራ እያጋቡኝ ነው። በቃ ሌሎች ጓደኞቼ ለረጅም ደቂቃ ስልክ እያወራው ደውሎ መስመር ከተያዘበት ይናደዳል። በዚህ ማራናታ ታስጨንቀኛለች። በዚህ ኢቤ ካላገኘውሽ ይለኛል። ማራናታ ድንገት ወደ እኔ ደውላ መስመር ተይዟል ካላት ቀጥታ ወደ ኢቤ ትደውላለች። እሱ ጋር አለመሆኔ ከተረዳች ምንም አትልም። ድንገት እኔ ጋር ባይሆንም የሁለታችን ስልክ በተመሳሳይ ሰዓት መስመሩ ከተያዘ አለቀልኝ። ልትበላኝ ነው የምትደርሰው። ብቻ ሁሉም ነገር ከአቅሜ በላይ ነበር። አንድ ቀን ግን የፈራሁት አልቀረም። ካላገኘውሽ ሞቼ ይገኛሉ አለ። እኔም እንደምንም ብዬ ለማራናታ ሁኔታውን ነገርኳት። በጣም ደነገጠች። አብረን እንሄዳለን አለችኝ። ምን ብለሽ እስካሁን እኔ ነኝ ሳስፈትንህ የነበርኩ ልትዩ ነው አልኳት። ሁኔታዋ በጣም ማናደደኝ። እሺ በቃ ግን እጅሽ ላይ ቀለበት አድርገሽ ነው የምትሄጂው አለችኝ። ሳቄን አልቻልኩም። ማሽላ እያረረ ይስቃል አለ የሀገሬ ሰው። እሺ ደስ እንዳለሽ አልኳት። ልክ በተቀጣጠርንበት ቀን ልንገናኝ ብለን አንድ ካፌ ላይ ተቀጣጠርን። ልክ ለባብሼ እንደወጣሁ ማራናታ ከየት መጣች ሳልል ፊቴ ላይ ተገትራለች። እንዴ ወዴት ነው? እኔ እኮ የሚሄደው ብዬ ሳልጨርስ ልሸኝሽ ብዬ ነው። እግረ መንገዴ እኔም የሚሄድበት ቦታ አለኝ ስትል ውስጤ እየሳቀ አብረን ሄድን። ካፌው አካባቢ ስንደርስ ተለያየን። ልክ ወደ ካፌው እንደገባው በምልክት ጠራኝ። የእውነት ለመናገር ፎቶውን ካየሁት በላይ ውበቱ ገረመኝ። ማራናታ ወዳ ማደል እንደዚህ የሆነችብኝ አልኩም በልቤ። ሰላምታ ተለዋወጥን። ትንሽ እንደተጫወትን ስልኩ ጠራ። እሱ ወሬውን አላቆመም። ስልኩን አንሳው እንጂ አልኩት። ባላየውም ማን እንደሆነ ስለማውቀው ነው ብሎ ሄሎ ማርቲ አለ። ማራናታ እንደሆነች ገባኝ። ቤቲ ያልኩሽ ልጅ ጋር የተለመደ ካፌ ውስጥ ነኝ ብሎ ዘጋባት። እያወራን 2 ደቂቃ ሳይሞላን ማራናታ ፊቴ ላይ ቆማለች። በድንጋጤ ውሃ ሆንኩኝ። ቀና ብዬ አይኗን እንኳን ማየት አቃተኝ። ተነስቶ ሰላም አላትና ተዋወቂያት ማራናታ ያልኩሽ ልጅ እሷ ናት አለኝ። አይኔን አፍጣ እያየች ለሰላምታ እጇን ዘረጋችልኝ። ወይኔ አምላኬ ድረስ አልኩ በልቤ። ነገሩን ተመካክረን ብናድርግም ግን ይህን ታክል ገጽታዋንም አትቀይርብኝም አልኩ በልቤ። አንቺ ታዋቂያት እንጂ ሲለኝ ከሀሳቤ አነቃኝ። ፈገግ ብዬ ሰላም አልኳት። እኛ ጋር ቁጭ አለች። በዛ ቅጽበት ስልኬ ሲጠራ ማን እንደሆነ እንኳን ሳላይ ስልክ ላናግር ብያቸው ወጥቼ በዛው ቀረሁ። ስልኬን ወዲያው አጠፋሁት። ከምንም በላይ ስላየሁት ደስ ብሎኛል፣ ግን በዛው ልክ ልቤ በጣም ተረበሸ። ስልኬን ድጋሜ ለሳምንት ዘጋሁት። ማራናታ እንድከፍተው ብትጨቀጭቀኝም ጆሮ አልሰጠኋትም። ልቤ እንዳጣሁት ገባኝ። ምንም ይሄን ነገር ወድጄ ባላመጣውም ስህተቱ የኔ እንደሆነ ቢገባኝም ግን ምንም ማድረግ አልቻልኩም። አይንን ከሚያየው ነገር መጋረድ ይቻላል፣ ልብን ግን ከሚሰማው ነገር ማስቆም አይቻልም። ኢቤን ወድጀዋለሁ። ስልኬን ስከፍት ይሄ ነው ከምለው በላይ ሜሴጅ ልኳል። ደውሎ ወረደብኝ። መልስ አልሰጠሁትም። የተሸነፈ ሰው ምን አቅም አለው? በዚህ መሃል ማራናታ ኢቤን ከዚህ በላይ መፈተን አልፈልግም። እስካሁን የፈተንኩት ራሱ ውስጤ በፍርሃት ነበር አለችኝ። እናስ ምንድን ነው የምትይኝ አልኳትኝ። በቃ እሱ ጋር ያለሽን ግንኙነት አቁሚ እልሻለሁ ውዷ ጓደኛዬ።
እኔም ሀሌታ መላሽ ያድርገኝ፣ በምትፈልጊው ሁሉ ከጎንሽ አለው አለችኝ። በቃ ልቤ ስንጥቅ አለ። ይቤ ጋር ያለኝን ግንኙነት ማቆም ማለት ለኔ አይታሰብም፣ ግን እንደምንም ብዬ ለማራናታ ስል ማቆም እንዳለብኝ ወሰንኩ። ይቤ ጋር ያለኝ ግንኙነት አቀዘቀዝኩ። ይቤ ደግሞ ጭራሽ ባሰበት ምን እንደሆንኩ ደጋግሞ ሲጠይቀኝ ፍቅረኛዬ ከሌላ ወንድ ጋር ሳወራ እየደበረው ነው አልኩት። በሰዓቱ በጣም አዘነ። እኔም አልቅሼ ወይም ጩሄ በወጣልኝ አልኩ። ጊዜው እየሄደ ነው። አንድ ቀን ወደ ማምሻ አካባቢ የማላውቀው ስልክ በተደጋጋሚ ተደወለ። ማን ነው ይህን ያክል የፈለገኝ ብዬ ስልኩን ሳነሳው ኢየሩስ ናት። ደነገጥኩ። ኢየሩስ ማለት ማራናታ መጀመሪያ ቀን ወደ ሆቴል ስትሄድ ተከትያት ሲሄድ ሆቴሉ ላይ ሪሴፕሽን ክፍል ላይ ያገኘኋት ልጅ ናት። ሄሎ ስላት ድምጿ እየተቆራረጠ ኢየሩስ ነኝ፣ አንዴ ካገኘሽኝ ሆቴል ቶሎ ነይ ብላ ዘጋችብኝ። እኔም ደንግጬ ተዋክቤ ወጣው። ልክ እንደደረስኩ ስታየኝ ደስ አላት። ሰላም ቢያት ምን ነው እንደዚህ አጣድፈሽ የጠራሽኝ በሰላም ነው አልኳት። ምን ሰላም አለ ብላ ፈገግ አለች። ይኸውልሽ ያደላላው ሙሉ ቀን ማራናታ የምትባል ልጅ እንደመጣች ሩም 304 ትሂድ ንገሪያት ብሎኝ ነው ስትል ደነገጥኩ። ደላላው ከሆቴሉ አልወጣም፣ ወደ መጠጥ ባሩ ሂዶ ነው ሩሙን የያዘው። ደግሞ ያ ቅሌታም አጎቷ ነው ብላ ሳትጨርስ ማራናታ ወደኛ ስትመጣ አየኋት። ሮጥ ብዬ ጥግ ይዤ ቆምኩ። እሷ ኢየሩስ ጋር እያወራች ደላላው ከየት መጣ ሳልል ከኋላዋ መጥቶ አቅፎ ሰላም አላት። በጆሮ ጠጋ ብሎ የሆነ ነገር ሹክ ብሏት ሄደ። እሷን ወዲያው ወደ ደረጃ ወጣች። ስደውልላት እያየችው ዝም ብላ መንገዷን ቀጠለች። ተከትያት ወደ ላይ ወጣ። ምንም ቃሏን ብታጥፍም ስትጎዳ ግን ቁሜ ማየት አልፈለግኩም። እንደምንም ሩጬ ሄጄ እጇን ይዤ ከሆቴሉ ወጣው። ከድንጋጤ የተነሳ ምንም አልተናገረችኝም። ቤታቸው ደጃፍ ላይ አድርሼ ምንም ሳልናገራት ወደ ቤት ሄድኩ። በቃ ልቤ የተሰበረ ያህል ተሰማኝ። ሁሉም ነገር አስጠላኝ። እሷ እንደዚህ አይነት ህይወት ውስጥ መግባቷ በጣም ነው ያሳዘነኝ። እሷን አጥቼ ይቤን አጥቼ እንዴት እንደምሆን አላውቅም። ምንም የማያውቀው ይቤ ራሱ አሳዘነኝ። ኢንተርኔት የሚባል መጠቀም አቆምኩ። ስልኬን ዘግቼው ነው የምውለው። ይቤ ስናፍቀኝ ስልኬን እከፍተዋለሁ። እሱም መክፈቴን ሲያውቅ ወዲያው ይደውላል። በጣም እንደደበረው በዛ ላይ ማራናታም ኢንተርኔት መግባት እንዳቆመች ነገረኝ። ይበልጥ አሳዘነኝ። ከወር በኋላ ማራናታ እቤት መጣች። ቀና ብላ አይኔን ማየት አቃታት። ጥፋቱ እንደገባ ሳውቅ ተነስቼ አቀፍኳት። በዚህ መሃል ግን እያወራን እያለ ይቤ እንደዘጋት እንደ በፊቱ እንደማያወራት ነገረችኝ። እናሳልኳት። አይ ነገሩን ነው የነገርኩሽ እንጂ ምንም እንድታድርጊ አይደለም፣ ግን በቃ በጣም ስለተሰማኝ ነው። ይህን ያክል እንደጎዳሁት አልታወቀኝም ነበር ስትል የሆነ ነገር ተሰማኝ። ውስጤ ለይቤ ይሄ ነው የሚባለው በላይ ልቤ ቦታ ሰጥቷል። ብቻ አላውቅም። ነገሮች ሁሉ እያደሩ በሄዱ ቁጥር እየጠነከሩ ሄዱ። አንድ ቀን ግን እንደምንም ብዬ ይቤን ላገኝህ አልኩት። በጣም ደነገጠ። እንገናኝ ብሎ ብዙ ጊዜ ለምኖኛል። ምን አልሽኝ? እስቲ ድገሚው አለኝ። ማይመቼ ከሆነ ተው በቃ አልኩት። እረ ብሎ ተርበተበተብኝ። አንድ ሆቴል ተቀጣጠርን እና ተገናኘን። ግን በቃ ገና ሳየው ልቤ ይደነግጣል። እንደምንም ራሴን አረጋግቼ ቀስ ብዬ ቁጭ አልኩ። ይቤ ጨዋታውን ጀመር። እኔም የፈለኩበትን ጉዳይ ልንገረው ብዬ አይኔን ሳማትር ከሆቴሉ ኮሪደር ላይ ተሸፋፍኖ የተቀመጠ ሰው ላይ አይኔ አረፈ። አትኩሬ ስመለከት ማራናታ ነበረች። ምን ነው መሬቱ ተሰንጥቆ በዋጠኝ ብዬ ተመኘሁ። ከቤ ጀርባዋ ስለነበረች አላያትም። ግን ዛሬ እንዴት ላገኝህ አልሽ? በቃ በጥንቃቄ እያጣድፈኝ ጀመር።
በጣም ደንግጬ ስለነበር በተቀመጠበት ጥዬው ሄድኩኝ። ሁኔታዬ ግራ ስለገባው ምንም አላለኝም። ወደ ኋላዬ ሳልመለከት ወጣው። ቤት ስደርስ አላመንኩም ነበር። ወይ ውርደት! ቀለልኩ። ከዛ ብዙም ሳትቆይ ማራናታ አራስ ነብር ሆና መጣች። ቀና ብዬ አይኗን ማየት አቃተኝ። ትንሽ ጮክ ብላ ካየችኝ በኋላ ሳቋን ሀቀቀች። ግራ ገባኝ። ሰራሁልሽ አለችኝ። ማለት አልኳት። ከዛ ሁሉንም አስረዳችኝ። ይቤና እሷ ፍቅረኛሞች እንዳልሆኑ እኔን ለመቅረብ ሲሉ የሰሯት ድራማ መሆኑን ነገረችኝ። ከ10 ጊዜ በላይ እውነቷ እንደሆነ ጠየቅኳት። እንባዬን መቆጣጠር አቅቶኝ እያለቀስኩ አዎን አለችኝ። ከዚያ ስልኬ ሜሴጅ ገባ። ይቤ ነበር። ከማራናታ ጋር የተለመደው ቦታ 1 ሰዓት ላይ እንገናኛለን። አልሄድም ብዬ ነበር። ማራናታ ተቆጣችብኝና ተነስተን መለባበስ ጀመርን። እንደ ዛሬ አምሮብኝ አያውቅም። አይደርስ የለ ሰዓቱም ደረሰ። መንገድ ጀመር። ልቤ በጣም ይመታ ነበር። ስንደርስ አስተናጋጇ መራችኝ። ከአንድ ያማረ ወንበር ይቤ መምጣታችን ሲያይ ተነስቶ ጠበቀን። በጣም አምሮበት ነበር። ፈገግ ብሎ የሚያምር ቀይ አበባ ሰጠኝ። እንባዬን መቆጣጠር አቃተኝ። አቅፎ እንደሚያፈቅረኝ ነገረኝ። ማራናታም መጥታ ሁለታችንም አቀፈችኝ። አሁን ላለሁበት ያማረ ህይወት ጓደኛዬ እያመሰገንኩ እኖራለሁ። ውድና የተከበራችሁ የቻናሌ ቤተሰቦች የጓደኛዬ ፍቅረኛ እውነተኛ ታሪክ 3ኛ ክፍል እና የመጨረሻ ክፍል በዚህ አልቀዋል። በጣም ደስ የሚል ታሪክ እና አስተማሪ የሆነ ታሪክ ነው እና እኔ ብዙ ተምሬያለሁ። እናንተም ብዙ እንድተምራችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ አንድነት ለህዝባችን ይስጠን። ስለምትበረታቱኝ ሁሉ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ ይሆንልን።